በቡታጅራ ከተማ የሚገነባው ዘመናዊ ፍሳሽ ማጣሪያ ግንባታ ለማህበረሰቡ ከፍተኛ የሆነ ፋይዳ ያለው ነው ተባለም። ሰላም ጤና ይስጥልኝ፣ እንደምን ቆይታችኋል? የዕለቱን መረጃ ይዤላችሁ መጥቻለሁ። ከመረጃዎቹ ጋር ሀሰን ሁሴን ነኝ። አብራችሁን ቆዩ። በምስራቅ ጉራጌ ዞን የቡታጅራ ከተማ ከንቲባና የከተማው ውሃና ፍሳሽ ባለስልጣን የቦርድ ሰብሳቢ አቶ አብዱ አህመድ ግንባታው ለከተማው ወሳኝና ከተማዋ ለኑሮ ለኢንቨስትመንት የበለጠ ተመራጭ እንድትሆን የሚያደርግ መሆኑን ገልጸዋል። ስራው በፍጥነት በማከናወን በተያዘለት ጊዜ በማጠናቀቅ የማህበረሰቡ ተጠቃሚነት ለማረጋገጥ በቅንጅት ይሰራልን ብለዋል። የሚገነባው ዘመናዊ ፍሳሽ ማጣሪያ ፕሮጀክት ለህዝቡ ከፍተኛ ፋይዳ የሚኖረው እንደሚሆን የቡታጅራ ከተማ ውሃና ፍሳሽ ባለስልጣን ዋና ስራ አስኪያጅ ኢንጂነር ሰይድ አማን ገልጸዋል። በምስራቅ ጉራጌ ዞን ቡታጅራ ከተማ በ544 ሚሊዮን በ499 ሺህ ብር የሚገነባው ይህ ፕሮጀክት ተገንብቶ ሲጠናቀቅ ለ385 ሺህ ህዝብ አገልግሎት መስጠት የሚያስችል ዘመናዊ የፍሳሽ ማጣሪያ ግንባታ ማስጀመሪያ የመሰረት ድንጋይ መርሃ ግብር ተቀምጧል። በስነ ስርዓቱ ላይ የፌዴራል፣ የክልል፣ የዞንና የከተማ ከፍተኛ የመንግስት ስራ ኃላፊዎችም ተገኝተዋል። የከተማ ጽዳትና ውበት ሽፋን የሚያሳድግ የጤና ሽፋን የሚያሻሽልና ኢኮኖሚያዊ ጠቀሜታ ያለው ፕሮጀክት እንደሆነም ተገልጿል። በዕለቱ የቡታጅራ ከተማ ውሃና ፍሳሽ ባለስልጣን ዋና ስራ አስኪያጅ ኢንጂነር ሰይድ አማን ፕሮጀክቱ በአንድ ዓመት የውል ጊዜ እንደሚጠናቀቅና ኦፕሬሽንና ሜንቴናንስ በመስራት በሁለት ዓመት ጊዜ ውስጥ የሚጠናቀቅ እንደሆነም ተናግረዋል። ፕሮጀክቱ 385 ሺህ ህዝብ አገልግሎት መስጠት የሚያስችል ለከተማዋ ዘርፈ ብዙ ፋይዳ ያለው እንደሚሆንም ገልጸዋል። ስራ አስኪያጁ ለፌዴራል ውሃና ኢነርጂ ሚኒስቴር፣ ለክልሉ ውሃ ቢሮ፣ ለምስራቅ ጉራጌ ዞን አስተዳደርና ለዞኑ ውሃ መምሪያ፣ ለቡታጅራ ከተማ አስተዳደርና ለከተማ ውሃና ፍሳሽ ባለስልጣን ሰራተኞች ከንቲባ አቶ አብዱ አህመድና ኢንጂነር ሰይድ አማን ምስጋና አቅርበዋል።